ጤና ይስጥልኝ ውድ አድማጮቼ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ? ቃሌን ጠብቄ ቶሎ ለመመለስ ሞክሬያለሁ። እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ባለፈው የጀመርነው መጽሐፍ አለ። ምንድነው የመጽሐፍ ርዕሱን አልነገርከንም ላላችሁኝ፣ ያው ከመሀል ዝም ብዬ ለሰስፔንስ ያክል ነው ታይትል ሰጥቼው የነበረው። ብዙዎቻችሁ ታውቁት ይሆናል። ዝጎራ ይባላል። ያው ታላቅ መንፈሳዊ ደራሲ ናቸው፣ ዓለማዊም ናቸው። ማለት በኢኮሎጂስት ሳይንቲስት ናቸው። እግረ መንገዳቸውን በጥናት መልክ ልብ ወለድም አስመስለው፣ ግን ሪያሊቲ እውነተኛ ታሪክ ምንለው ይቀላል። በቃ እውነት የሆነ ነገር ነው። ዝርዝሩን ክፍል አንድ ላይ ስላቀረብኩትኝ ካቋረጡበት ጊዜ ሳልገድል ልቀጥልና የዚህም ፓርት ዛሬ ካጠናቀቅን በኋላ በሚቀጥለው ከ3 ቀን በኋላ እንደገና መጽሐፉን ከመጀመሪያው ጀምረን እንጀምረዋለን። ክፍል አንድ ላይ ስለዚህ መግቢያ ስላለ እዛ ላይ አተታ አላበዛም፣ ወደ ካቆምንበት ልቀጥል። ያለፈው ሊያቆምነው ምንድን ነው፣ ራሱ ጋይዝ ደራሲው በሆነ ቦታ ላይ እዛ የተደረሱበት ፖይንት ላይ የሆነ አንድ የመረበሽ ስሜት ተሰምቷቸው ነበር ያቆሙት። ለምንድን ነው ይላሉ። ለምንድን ነው ባልተለመዱ ናቴ ውስጤ ሲረበሽ የነበረው የሚሉ ጥያቄዎች በመንገድም ማታ ራት ላይም ሌሊትም በጣም ሲረብሹኝ አደሩ የሚለው ላይ ነበር ያቋረጥኩትኝ። ምንድን የረበሻቸው ምን ነበር የሚለውን ያው ክፍል አንድ ላይ ወደኋላ መለስ ብላችሁ የባለፈውን ቪዲዮ ተመልከቱት። በመቀጠል ምን ይላል? በማግስቱ ጠዋት ተነስተን ወደ ቤተ ክርስቲያኑ አመራን። ትናንት መኪኖቹን ካቆምንበት ቦታ ስንደርስ ወርደን እንደተለመደው ኮተታችንን ተሸክመን ወደ ቤተ ክርስቲያኑ ለመውጣት ከደኑ ጫፍ ስንደርስ መላከ ሰላም ከቤተ ክርስቲያኑ ቆይተው ሲወርዱ ተገናኘን። ሰላምታ ከሰጡንና በመስቀል እኔንና ሌሎችን ኢትዮጵያንን ከባረኩን በኋላ አልጨረሳችሁም እንዴ አሉ ለዘብ ብለው። አይ ትንሽ ስራ ቀርታን ነው አልኳቸው ለማረጋጋት ብዬ። ትናንት አትሂዱ ባልኳችሁ አቅጣጫ ሄዳችሁ አሉ። ካነሱትስ ብዬ አሁን አባታችን ምንም አማራጭ ስለሌለን ሞክረናል፣ እንዳሰብነው ግን አልተሳካልንም አልኳቸው። ምን ነው ምን ተፈጠረ አሉ ደንገጥ ብለው። እየተፈጠረ ችግር እንኳን የለም፣ ብቻ እንዳሰብነው አልሰራንም አልኩና መላከ ሰላም በዚያ በኩል እንዳንሄድ የፈለጉበት ምክንያት ምንድን ነው አልኳቸው። ሌሎች ፈንጠር ብለው ቆመዋል። ለቤተ ክርስቲያን ካህናትና መነኮሳት ከፍተኛ ክብር ስላላቸው እኔ ምልክት እስካልሰጠው ድረስ ራቅ ብለው በእርጋታ መጠበቅ የፕሮቶኮላችን አንዱ አካል ነው። መላከ ሰላም እንደምንተባተብ ብለው ኧረ ምንም ችግር የለም፣ እንዲያው ለእናንተም ለእንግዶችም ጥሩ አይደለም ብዬ ነው እንጂ አሉና ለማንኛውም ሕጋዊ ሰዎች በመሆናችሁና ሀገረ ስብከቱም ትእዛዝ ስላስተላለፈ ብዙ አናስቸግራችሁም፣ ቀልጠፍ ብላችሁ የምትፈልጉትን ፈጽሙ አሉ። ትንሽ ጠጋ አልኩና መላከ ሰላም እርግጥ ሕጋዊ ደብዳቤ ይዘናል፣ ግን የእርስዎ መልካም ፈቃድ ወሳኝ ነውና ምናልባት እኛ የሳይንስ ሰዎች ነን፣ የምናምነው በምናየውና በምንጨብጠው ነገር ስለሆነ የእርስዎን ምክር እየጣስን እንደሆነ ይሰማኛል። እንዲያው ችግር ይገጥመን ይሆን አልኳቸው። ፍርሃቴ አሁን መጠኑን እያለፈ እንደሆነ ስለተገነዘብኩ አይ እንግዶች ስለሆናችሁና ቀና ዓላማ ስለያዛችሁ ችግር እንኳን አይገጥማችሁም፣ ብቻ ምን አልኳቸው። የመጣችሁበት ላይሳካላችሁ ይችላል ብዬ እንጂ አሉና በሉ አትቁሙ ሂዱ ብለው በእጅ ምልክት ለሁሉም አሳዩ። ቅር እያለኝ ወደ ቤተ ክርስቲያኑ ለመውጣት ዳገቱን ተያያዝ ነው። ከቤተ ክርስቲያኑ ስንደርስ በፍጥነት ተሳለምኩና ወደ ዕቃ ጠባቂው መነኩሴ ሄድኩ። እንደምን አደሩ አባ አልኳቸው። እግዚአብሔር ይመስገን የኔ ልጅ እንደምን አደርክ ብለው መስቀላቸውን ዘረጉልኝ። ትልቅ የብራና መጽሐፍ ገልጠው እያነበቡ ነበር። ትናንት የመጣነው ደኑን የምናጠናው ነን አልኳቸው። አሁን ለይቻለሁ፣ አልጨረሳችሁም ነበር አሉ። ዛሬ እንጨርሳለን አልኳቸው። ደህና ነው በላት ቁም አሉኝ። እሺ አባታችን ብዬ የእኛ በአካባቢ መኖር ምንም ጭንቀት እንዳልፈጠረባቸው ከእርገታቸው በመረዳቴ እየገረመኝ ወደ ስራ ባልደረቦቼ ስመለስ በየት እንደምንጀምር እየተነጋገሩ ደረስኩ። ዶክተር ክርስቶፈር ትናንት 120 ዲግሪ ብቻ ስለሰራን በአዲስ መንፈስ 240 ዲግሪ እንስራ፣ እነ ሲሳይም መሳሪያዎቻቸውን ትክክል መሆናቸውን በዛው ያረጋግጣሉ፣ ከዚያ ቀጥለን ወደዚህ አስቸጋሪ መስመር እንምጣ አለ በእጁ 0 ዲግሪ ሰሜን እያመለከተ። ሁላችንም ተስማምተን በ240 ዲግሪ አቅጣጫ ስራችንን ጀመር። 380 ሜትር ርቀት ቀና የሆነ ስራ ሰርተን ደኑን ጨርሰን ገላጣ ስፍራ ላይ ደረስን።
ይሄኛው መስመር በጣም ደስ ይላል። ይቅርታ፣ ይሄኛው መስመር በጣም ደስ ይላል። ወቅቱ እጽዋቱ ግማሹ ያበቡበት ግማሹ ያፈሩበት ስለሆነ መዓዛው ግሩም ነው። በርካታ አዳዲስ እጽዋት በማግኘታችንም ተደሰትን። ዶክተር ክሪስቶፈር መጥቶ አቅጣጫችንን ካገናዘበ በኋላ በ5 ዲግሪ ብቻ መዛነፉን ነግሮ ዛሬ በደንብ ሰራችሁ ዊአር ባክ አለ በድል ስሜት እጆቹን ወደ ላይ ዘርግቶ እያወዛወዘ። ይሁን እንጂ ለዶክተር ጃኔትና ለፕሮፌሰር ሃሮልድ ቡድን በሬዲዮ ገልጸን ወደ አስቸጋሪው መስመር ለመሄድ እንደገና ዳገት መውጣት ጀመር። ከቤተ ክርስቲያኑ ደርሰን ትንሽ እረፍት ካደረግንና እነ ጃኔት መጨረሳቸውን ካረጋገጥን በኋላ ስራ ለመጀመር ወደ ድንጋዩ ካብ ተጠጋን። የድንጋዩን ካብ ዘለን በስተውጭ በኩል ቆመን ኮምፓሱንና ጂፒኤሱን አስተካከል። ሁለቱ ኢትዮጵያውያን ረዳቶቻችን የደብረ ታቦር ዩኒቨርሲቲ የባዮሎጂ 3ኛ ዓመት ተማሪዎች ናቸው። አንደኛው መልካሙ ይባላል። ስምን መላክ ያወጣዋል እንዲሉ ገጹ ያማረ አእምሮ ብሩህ የሆነ ወጣት ነው። የእርሱ ስራ 50 ሜትር ርዝመት ያለውን ሜትር በምንሰጠው አቅጣጫ በመጎተት መስመር መፍጠር ነው። ሌላኛው ወጣት አዳሙ ይባላል። ዝምተኛ ግን ንቁ ወጣት ነው። የእርሱ ስራ ደግሞ የሜትሩን የመጀመሪያ ጫፍ ከመነሻ ነጥባችን ላይ ወጥሮ በመያዝ እስክንጨርስ መጠበቅ ነው። በዚሁ ናቴ አዳሙ ሜትሩን ከካቡ ጥግ ለግቶ ሲይዝ፣ መልካሙ ደግሞ በሰጠነው 0 ዲግሪ አቅጣጫ ሜትሩን እየተረተረ ሄደ። እኔና ማግድሊና እንደተለመደው እጽዋቱን መመዝገብና መለካት ያዝን። ወዲያው ግን እንደ ትናንቱ ልቤ ይሸበር ጀመር። ወደፊት በተራመድን ቁጥር ወደ ኋላ የሚገፋኝ ኃይል ያለ ይመስል አቅም ያንሳኝ ጀመር። የዛፎቹ ቁመት እየጨመረ እጅግ የሚከብድ ድባብ እየተፈጠረ እንደመጣ ይሰማኛል። ብቻ ስሜቴን ግራ ማጋራት አልፈለኩም። 50 ሜትሩን ጨርሰን እንደገና ወደፊት ለመዘርጋት አቅጣጫችንን ለማየት እኔ የኮምፓስ ማገዴልና ደግሞ ጂፒኤስ አወጣን። በመሃል መልካሙ በግምት ሜትሩን እየጎተተ ወረደ። ዶክተር ማግድሊና ድንገት ኡፍ አለች በመበሳጨት መልክ። ምን ነው አልኳት። የሳተላይት ሽፋን ጠፋ፣ ጂፒኤሱ አይመልስም አለች። ችግር የለም በኮምፓሱ እንጠቀማለን አልኩና ኮምፓሱን መዳፌ ላይ አድርጌ ለማየት ስሞክር የአቅጣጫ አመልካቹ ቀስት ወይም መርፌ ግራና ቀኝ ይርገበገባል። ብዙ ጠበቅኩት። አሁንም ግራና ቀኝ ይዋልላል። በተለመደው ጊዜ የተያዘበት ክንዴ ከረጋ ቀስቱ ግራና ቀኝ ተንቀሳቅሶ መጨረሻ አንድ ቦታ ላይ ይረጋል። በዚህ ጊዜ ግራና ቀኝ በመንቀሳቀስ ቀስቱንና የሚፈለገውን የዲግሪውን ቁጥር ማገናኘት ነው። አሁን ግን ቀጥ ብዬ ቆሜም የኮምፓሱ ቀስት ግራና ቀኝ እየተወዛወዘ መርጋት አልቻለም። ምናልባት እጄ የተንቀጠቀጠ ይሆናል አልኩና ለዶክተር ማግዴሌና ሰጠዋት። ትንሽ ቆይታ ይህ ኮምፓስ ምንድን ነው የሆነው አለች። በጣም ይወዛወዛል፣ የሆነ ማግኘት እንደሚስበው አይነት አለች። እኔም እኮ እንደዚያ ሆኖብኝ ነው አልኳትና ኮምፓሱን ተቀብዬ እንደገና ስሞክር አሁንም ለውጥ የለም። በመሃሉ የፍርሃትና የአድናቆት በሚመስል ቃና ዶክተር ማግድሊና ሲሳይ አለችኝ። አቤት ብዬ ፊቴን ወደ እርሷ ሳዞር ፊት ለፊት ወደ ታች እጇን ዘርግታ ኦ ማይ ጋድ አይ ቲንክ ዛት ትሪ ኢዝ ሙቪንግ፣ ኦ አምላኬ ያ ዛፍ ይንቀሳቀሳል አለች። ያ ኤቭሪ ትሪ ሙቭስ ዊዝ ዘ ዊንድ፣ አዎ ማንኛውም ዛፍ በነፋስ ይንቀሳቀሳል አልኳት ለማቃለል ብዬ። እንደ እውነቱ ከሆነ እኔም በከፍተኛ ፍርሃት ውስጥ ነበርኩ። ኖ አይ ሚን ኢትስ ሙቪንግ ኖት ስዊንጊንግ፣ አይደለም መወዛወዝ ሳይሆን ይንቀሳቀሳል ነው ያልኩ አለች ኮስተር ብላ። ዋት ምን አልኩ። በእርግጥ አይቼዋለሁ። አንድ ጊዜ ወደ ግራ ሌላ ጊዜ ወደ ቀኝ ከነስሩ እንደ ሰው ሲንቀሳቀስ አየሁት አለች አፏን ከፍታ በመገረም። ከዛ አካባቢ በፍጥነት መውጣት አለብን አልኳት። አይ ቲንክ ሶ እኔም ማስበውም እንደዚያ ነው አለች። ወደ በፍጥነት አዳሙን ሜትሩን እንዲጠቀልል ነገርኩትና እቃዎቻችንን ቦርሳችንን እየከተትን ሳለ መልካሙን ብፈልግ አጣሁት። እንዴ መልካሙ ወዴት ሄደ አልኩኝ። ወደ ታች እኮ ነው ሄደው አለኝ አዳሙ ይቅርታ። ቶሎ በልና ወደ ቤተ ክርስቲያኑ ውጡ እኔ እፈልገዋለሁ አልኩና ወደ ታች መውረድ ጀመርኩ። መቼም የፍርሃቴ መጠን በአንድ ጊዜ እጥፍ ሆኗል። ትንሽ እንደሄድኩ ዙሪያውን ስቃኝ አጣሁት። ጮክ ብዬ እንዳልጣራ ፈራው። ከአሁን መብረቅ ወረደብኝ ወይም ጦር ተሰካብኝ እያልኩ ዶክተር ማግደሌና ሲንቀሳቀስ አየሁት ካለችው ሎል ከሚባለው ዛፍ ደረስኩ። በቀስታ ወደ ዛፉ የተጠጋው ሽምቅቅ ብዬ ዙሪያውን ቃኘሁት። ዙሪያውን ቃኝቼ ወደ ዛፉ ስጠጋ መልካሙ ከዛፉ ስር እግሩ መሬት ላይ ተዘርግቶ ከወገቡ በላይ ቀጥ ብሎ አንገቱን ወደ ጎን ዘንበል አድርጎ ተቀምጧል። አይኖቹ ተከድነዋል። የፈጣሪ ያለ የሰው ልጅ
አስቀሰፍኩ አልኩና በርከክ ብዬ አንገቱን ቀና ሳደርገው ልክ ከእንቅልፉ እንደሚነቃ እንደ መባነን ብሎ ተስፈንጥሮ ተነስቶ ቆመ። ምንድን ነው የሆንከው መልካሙ አልኩት። እኔ እንጃ አለና ለማስታወስ ቀኝ እጁን ግንባሩ ላይ ያደረገ። ለማንኛውም ይህን አካሄድ እንልቀቅ አልኩትና በፍጥነት ወደ ቤተ ክርስቲያኑ ሄድን። አሁን አስታወስኩ ጋሽ ሲሳይ አለ እየተርበተበተ። ምንድን ነው የሆንከው አልኩት። ሜትሩን እየጎተትኩ ያንን ትልቅ ዛፍ እንዳለፍኩ አንድ ረጅም ሽበት የወረሳቸው መነኩሴ ከፊቴ ቆሙና ድንገት በያዙት ምርኩዝ ትከሻይን ሲነኩኝ ግንዱን ተደግፌ ሸርተት ብዬ እንደወደቅኩ አስታውሳለሁ አለኝ። እውነትህን ነው አልኩት። እንዴ እርግጠኛ ነኝ አለ እየተሸበረ። በል በቃ ዝም በል አልኩት ቀስ ብዬ። ከቤተ ክርስቲያኑ ስንደርስ እነ ዶክተር ጃኔት ስራቸውን ጨርሰው ሲመጡ እኩል ሆነ። ዶክተር ጃኔት ፈገግ ብላ እንዴት ነው እስካሁን አልጀመራችሁም እንዴ አለች ለማረፍ በጀርባዋ ያዘለችውን ሻንጣ እያወረደች። በአክሽ መስመር የሚሳካ አይደለም፣ በዚህ በኩል የተለየ ኃይልና ሚስጥር አለ አለች ዶክተር ማግዴልና በድንጋጤ እጆቿን እያወራጨች። እንዴት አለች ዶክተር ጃኔት ኮስተር ብላ። ኮምፓሱም ጂፒኤሱም አለመስራቱን እና አንድ ትልቅ ዛፍ ቦታ ሲቀያይር ማየቷን በፍጥነት ተናገረች። አይ ዶንት ቢሊቭ ዚስ፣ ይህን አላምንም አለች ዶክተር ጃኔት ፈገግ ብላ። አውቃለሁ፣ እኔም ቢነገረኝ አላምንም ነበር፣ ግን የሆነው ሁሉ ሆኗል፣ በዚህ እርግጠኛ ነኝ አለች ዶክተር ማግድሊና። ሞገደኛዋ ዶክተር ጃኔት ማረጋገጥ እፈልጋለሁ አለችና ብድግ አለች። እኔ ሁለተኛ አልሄድም፣ እናንተ መሄድ ትችላላችሁ አለች ዶክተር ማግድሊና ኮስተር ብላ። ዶክተር ጃኔት ኮምፓስ ይዛ ለመሄድ ስትነሳ ፕሮፌሰር ሃሮልድ እና ተማሪዎችም ተከተሉ። አማራጭ አልነበረኝም፣ እኔም እንደፈረደብኝ ተከተልኩ። እንደ እውነቱ ከሆነ በዚህ ሰዓት የምፈልገው በተቻለ ፍጥነት ቤተ ክርስቲያኑን ለቆ መውጣትና ከአካባቢው መራቅ ነበር። ተከታትለን ትንሽ እንደሄድን ኮምፓሱ የተረገበገበበት ቦታ ስንደርስ እዚህ ላይ ነው የተመለስ ነው አልኳት። መልካም አለችና ኮምፓሱን አውጥታ እያየች ቆየችና ይህ ሊሆን አይችልም አለች። ፕሮፌሰር ሃሮልድ ጠጋ ብለው ሲያዩ እኔም ተንጠራርቼ ሳይ ከቀድሙ በባሰ የኮምፓሱ ቀስት ዙሪያውን እንደ ሰዓት ሴኮንድ ቆጣሪ ይዞራል። ዚስ ፕሌስ ኢዝ ዊርድ አይ ቲንክ ዊ ቤተር ሊቭ ናው። ይህ ቦታ ግራ የሚያጋባ ነው፣ አሁኑኑ ለቀን ሜዳ ያለብን ይመስለኛል አሉ ፕሮፌሰር ሃሮልድ። ያ ዊ ሽድ ሊቭ ናው ቢካዝ ቱሞሮ ዊ ሃቭ ቱ ፍላይ ቱ ዩኤስ። ልክ ነው፣ ነገ ወደ ሀገራችን መብረር ስላለብን አሁኑኑ ከዚህ መውጣት ይገባናል አለች። ዶክተር ጃኔት በአንድ ጊዜ ከእኛ ላይ የሰፈረውን የፍርሃት ስሜት ውስጧ እንደገባ ንግግሩ ያሳብቃል። እፎይ ያልኩ። ኮሽታ ሳናሰማ በሽንፈትና በፍርሃት ስሜት ቤተ ክርስቲያኑን ለቀን ቁልቁል በደን ውስጥ ባለው ዋና መንገድ ወርደን ሜዳው ላይ መኪኖቻችንን ካቆምንበት ስንደርስ ዶክተር ክርስቶፈርን በሬዲዮ ጠራ ነውና መጣ። የሆነውን ሁሉ ስነግረው እጁን ካፉ ላይ ጭኖ በዝምታ ሲገረም ከቆየ በኋላ እንዲህ አይነት ሁኔታና ክስተት ሊፈጠር የሚችለው በሁለት ምክንያቶች ነው አለ። ሁላችንም ወደ እርሱ በንቃት ትኩረታችንን አደረግን። የመጀመሪያው በአካባቢው ከፍተኛ የብረት ማዕድን ክምችት ካለ የኮምፓሱን ቀስት ወይም መርፌ በከፍተኛ መግነጢሳዊ ኃይል በመሳብ ሊያሽከረክረው ወይም ሊያርገበገበው ይችላል። ሁለተኛው ደግሞ ዩራኒየም ክምችት ካለም ከመግነጢሳዊ ኃይል ውጭ የሆነ ጨረር በመልቀቅ ሊያዛባው ይችላል። ስለዚህ ጥሩ የምርምር ነጥብ ሊሆን ይችላል አለና በልበ ሙሉነት ገለጸ። እና አለች ዶክተር ማግደሊና ወፍራም ወገቧን በሁለት እጆቿ ይዛ። እናማ ተመልሰን ሄደን የአፈር ናሙና እናምጣና የበለጠ እናጥ ነው አለ ዶክተር ክርስቶፈር በቅንነትና በጉጉት። ዶክተር ማግደሊና ኮስተር አለችና ማንኛችንም ከዚህ በኋላ ወደዚያ ደን መመለስ የለብንም። ለኮምፓሱ እሺ ያንተ መላምት ትክክል ሊሆን ይችላል፣ እንዴት ዛፉ ይንቀሳቀሳል አለች። ዛፉ ስለመንቀሳቀሱ እንኳን እርግጠኛ መሆን አልችልም፣ ምናልባት ኢሉዥን ሊሆን ይችላል አለ ዶክተር ክርስቶፈር በተለመደው እርጋታው። ያን ጊዜ ዶክተር ማግደሊና በንዴት ብው አለች። በዚህ መሃል ፕሮፌሰር ሃሮልድ ጣልቃ ገቡና በአጠቃላይ ቆይታችን 10 የቤተ ክርስቲያን ደን ለመስራት አቅደን 8 ሰርተናል። ይህም 80% ነው። ሰፋ ያለ ስነ ምህዳር መሸፈን የሚያስችሉ ወካይ ቦታዎችን ማካተት ችለናል። ይህም ስራችንን በጣም በቂና ውጤታማ እንደሆነ ያሳያል። በነገው ዕለት ወደ አዲስ አበባ ከዚያም ወደ አሜሪካ መመለስ ስለሚኖርብን ተጨማሪ ፈተና መጋፈጥ አያስፈልግም አሉና ቀጥለው በዚህ ስፍራ ያጋጠመን ጉዳይ ጥልቅ ምርምር የሚጠይቅ አስደናቂ ክስተት ነው። በሌላ ጊዜ በተረጋጋ መንፈስ ሲሳይ ተመልሶ መጥቶ የተለያዩ መላምቶችን አስቀምጦ ጉዳዩን በጽሞና ይመርምረው። በእኔ ግምት ሲሳይ ለዚህ ስራ ብቁ ነው። ድጋፍ ካስፈለገም ካለንበት ሆነን ልንደግፈው እንችላለን። ለአሁኑ ግን ስራችንን በብስጭት ሳይሆን በስኬት መንፈስ እንደምድመው አሉ። ሁላችንም ተስማማንና ወደ መኪኖቻችን አመራን። ይህ ከሆነ ከ1 ዓመት ተኩል በኋላ ነበር ከፕሮፌሰር ሃሮልድ ጋር ፈረንሳይ
ሞንቴፕሌር ሳገኛቸው ድጋሚ ቦታው ባለመሄዴና ባለማጥናቴ የወቀሳ መዓት ያወረዱብኝ አልኩት። ሽፈራው በተመስጦ የነገርኩትን ታሪክ በአእምሮ ውስጥ እንደሚያብላላ ሆኖ በዝምታ ከቆየ በኋላ ይቅርታ አድርግልኝና እውነትም ወቀሳ ይገባል አለኝ ፈገግ ብሎ በወዳጅነት ገጽታ። እሺ ከዚያስ አለኝ አሁንም በጉጉት። እኔም የቀረበልኝን ቡና እየጠጣሁ በዝምታ አሻገሬ ሳይቆየውና ትረካዬን ቀጠሉ። እሺ ውድ አድማጮቼ እንግዲህ በመጀመሪያ ደረጃ ከፍተኛ ይቅርታ ጠይቃለሁ። መጽሐፍ ከመሀል አይጀመርም መቼም፣ ግን ጀስት እንደው ለየት ባለ አቀራረብ ለሰስፔንስ እንዲሆናችሁ መጽሐፉን ከመጀመሪያው በጉጉት እንድትከታተሉት መሀል ያለችዋን ዋናው የታሪኩን አንከር ነው የሚባለው ምንድነው በጣም ጭብጡን ጀስት ለማነሳሰት ብዬ ያደረኩት ነገር ነው እንጂ ከመሀል መጀመር አልነበረበትም። ስለዚህ ከመጀመሪያው ከሁለት ከሶስት ቀን በኋላ እንደገና ጀምረዋለሁ። ዞሮ ዞሮ ትልቁ ነገር የኢትዮጵያ ምን ያክል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ገዳማት ምን ያክል ጥልቅ ሚስጥር እንዳላቸው ገና ያልተዳሰሱ ብዙ በርካታ ነገሮች እንዳሉ፣ ይህ መጽሐፍ ልብ ወለድ አይደለም፣ እውነተኛ ታሪክ ነው እና መነበብ ያለበት ነው። ደጋግሞ መነበብም ያለበት ነው። ያገኛችሁትም መጽሐፉንም ያልገዛችሁም ካላችሁ ገዝታችሁ እንድታነቡ ትጋብዛለሁ። የእኔም ትረካ ከተስማማችሁና ጊዜ ከሌላችሁ ትረካውን ቀስቀስ ያልጨርስም ካላችሁ ደግሞ እኔም ትረካውን ቀጥላለሁ። ስለዚህ ከኔክስት ዊክ ጀምሮ በቃ በአዲስ መልክ ከመጀመሪያው ገጽ ጀምረን እንጀምራለን። በጣም አጓጊ ነው። ከዚህም ሌላ ብዙ ረቂቅ ምስጢሮች በጣም አጓጊ ነገሮች ውስጡ አሉበት። ትደመሙበታላችሁ፣ ትደነቁበታላችሁ። ለዛሬው በዚሁ አመሰግናለሁ። አትጥፉ። ኮሜንት መስጠት ግን አትዘንጉ። አስተያየት ስጡ። አስተያየታችሁን ከልብ እጠብቃለሁ። አመሰግናለሁ። መልካም ጊዜ። ደህና ሁኑልኝ።